አንቺ አውቆ ነው። እኔ ምንም የማውቀው ነገር የለም። ኧረ እባክሽ የማምንሽ ይመስልሻል? ቆይ ምንድን ነው ያደረኩት? ምንድን ነው የጠየኩት? ምን አይነት ጥያቄ ነው የጠየኩት? ካሁን በኋላ ካዴ መራቅ አለብኝ። ከሷ ጋር የሚያገናኘኝ እያንዳንዱን መንገድ መዝጋት አለብኝ። ቆይ በዚህ ሁኔታ ከቀጠልኩኝ እኮ ጥሩ ነገር አይፈጠርም። ምንም ይፈጠራል የኔ መሆን አትችልም። በቃ ይበቃኛል። እሷን ለማግኘት ምንም አይነት ነገር ማድረግ የለብኝም ካሁን በኋላ። በቃ እሷ እኮ የኔ ሴት አይደለችም። እኔ በዚህ ሰዓት ማንንም ሰው ማውራት አልፈልግም። ብቻዬን መሆን ነው የምፈልገው። ሁሉም ቦታ ፈለኩት የለም። በቃ አንቺ ሳሎነች እትዬ ደግሞ እዚህ መሆናችንን ካወቁ ነው ተረታ። እሺ አንቺም ግን ተጠንቀቂ። ሰላም ጤና ይስጥልን። የተከበራችሁ የጽናት ሚዲያ ቤተሰቦች እንዲሁም የሰራተኛ አደይ ድራማ አፍቃሪያን በሙሉ እንዴት ናችሁ? እንዴት ቆያችሁ? ሳምንቱስ እንዴት ነበር? እንግዲህ እኛ ሰሞኑ በተከታታይ እየመጣን ነው። ይሄ ነገር የሆነበት ምክንያት ደግሞ እንግዲህ ሰሞኑ ፍቅራችሁን በላይክ እያሳያችሁኝ ነበር። አሁንም በዚሁ ቀጥሉ። እኔም በተከታታይ የምመጣ ይሆናል። ስለዚህ ሁላችሁም ይህን ቪዲዮ ከመጀመራችሁ በፊት እንደተለመደው ላይክ ማድረግ እንዳትረሱ። እንዲሁም ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ጀምሩ። ወደ ሰራተኛ አደይ ድራማ ስንመለስ በትላንትናው ክፍል 203 ላይ እንዳያችሁ ከሆነ ኩኩሻ የተመቻችሁ ይህን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ኩኩሻ ባትመጣ ኖሮ ባቡሬ ታግቶ ነበር። እናም ያው ፈጣሪ ባቡሬን ለመርዳት ፈልገው እንግዲህ ኩኩሻን ነበር የላካት። ኩኩሻ የተመቻችሁ ሁላችሁም እስቲ ኩኩሻ በጣም ነው የተመቸችን ማለት እንዳትረሱ። እኔ በበኩሌ ራሱ በጣም ነበር የተመቸችኝ። ከሁሉም ኩኩሻ ትሻላለች። እንግዲህ ሶስቱንም በአንዴው ይዛ ያው ስታንቀጠቅጣቸው ነበር። እንግዲህ ወንዳ ወንድ ነገር ናት። በጣም ነው የተመቸችኝ። የተመቻችሁ እስቲ ኮመንት ላይ ተመችታናለች ማለት እንዳትረሱ። እናም ውድ የቻናሌ ቤተሰቦች በትላንትናው ክፍል ፋይሉ ፍቅር ጋር እንዳለ እንግዲህ ሳያውቁ አይቀሩም። እናም ባቡሬም ያው አደይን ልኳት ነበር። ፋይሉ ፍቅር ጋር ያለ ይመስለኛል። ስለዚህ የፍቅርን ክፍል ፈትሽልኝ በማለት እንግዲህ አደይን ልኳት ነበር። አደይም ፋይሉን ፍለጋ እንግዲህ ወደነ ፍቅር ቤት ሄዳ ነበር። ውድ የቻናሌ ቤተሰቦች ይሄ ፋይል ግን የሚገኝ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። እንደኔ ሀሳብ ከሆነ እንግዲህ አደይ በደንብ ከፈለገች ፋይሉን የምታገኝ ይመስለኛል። ነገር ግን እንግዲህ ሰው ከመጣባት ያው አይታወቅም ምን እንደሚፈጠር። እሱንም በሚቀጥለው ክፍል 204 ላይ እንግዲህ አብረን የምናየው ይሆናል። ሌላው ደግሞ እንግዲህ የአሹ ጉዳይ ነው። አሹ በክፍል 203 ላይ በጣም ነበር የገረመን። እኛ ለሮማን አሹ ከመች ይናገራል ብለን ስንጠብቀው ጭራሽ ሮማን ላይ ጓ አለ። ውድ ቻናል ቤተሰቦች እስቲ አሹ ትክክል ነው ትላላችሁ? አሹስ መናደድ አለበት ትላላችሁ? ሀሳብ አስተያየታችሁ ኮመንት ላይ አስቀምጡልን። እንደኔው ሀሳብ ከሆነ እንግዲህ አሹ ትክክል አልሰራም። ምክንያቱም እሱ ሮማንን ያፈቅራታል እንጂ እንደሚያፈቅራት ግልጽ አድርጎ አልነገራትም። እናም ሮማንም የምታውቀው ያን ነው። እንደሚያፈቅራት ታውቃለች። ነገር ግን ያው ከሱ በግልጽ መስማት ነበር የፈለገችው። አንድ ሴት ናት እንግዲህ እሷ ለሱ እንደምታፈቅረኝ አውቃለሁ ብላ የፍቅር ጥያቄ መልሳ እንዳታቀርብለት እንግዲህ የሴትነት ወግ ይዟታል። ምንም ማድረግ አይቻልም። ስለዚህ አሹ ትክክለኛ ውሳኔውን ሄዶ ከአንቺ ፍቅር ይዞኛል፣ እኔና አንቺ አብረን ብንሆን ምን ይመስልሻል ብሎ እንግዲህ እውነቱ መናገር አለበት እንጂ እንዴት ነው ማይገባሽ ብሎ እንደዛ መሆኑ ለኔ ትክክል አይደለም፣ ተገቢም አይደለም።
አሹ በጣም ስተሰርቷል። እንግዲህ ያው በሱ መፍረድ አይቻልም፣ የፍቅር ጉዳይ ነው። እንግዲህ እስከዛሬ ድረስ ውስጡ አምቆ ይዟል። ለሱም ከአቅም በላይ ሆኖበት ነው። ብናገር ደግሞ ብጠላኝስ በማለት ፈርቶ እንግዲህ ዙሪያውን ሲሄድ እንግዲህ ያው እሷም አልተረዳችውም። እሱም እንደዛ ጓ ማለት አልነበረበትም። እንደምንም ብሎ ያው እንደሚያፈቅራት ገልጾ መናገር አለበት። እናም እንግዲህ እሱም ተወዛግበው ከቤት ከእሷ ጋር ተጣልቶ ነበር የወጣው። ጓደኞቹን አግኝቶ ነበር፣ እነ ኪንጎን እነ ዳይመንድን አግኝቶ ነበር እና ኪንጎ ትንሽ ተረድቶት ነበር። ነገር ግን ዳይመንድ በጣም ነበር ያሳቀኝ። ዳይመንድ እንደ ዳይመንድ የሚያላግጥ ሰው አለ? እውነት አሹን በቃ በአሹ ቦታ ብትሆኑ ራሳችሁን ታጠፋላችሁ። ምን ይዘህ ነው የምታፈቅረው? አንተ ለራስህ ከሰው በረፍ አልተነሳም፣ ግን ፍቅር ይዞኛል ስትል ትንሽ ማታፍ እያለ እንግዲህ የአሹን ጨጓራ ሲሊጥ ነበር። ያው ምንም ማድረግ አይቻልም፣ ግዴታ ይዞ መገኘት አስፈላጊ አይደለም ለማፍቀር። እንግዲህ ፍቅር ነገሩን ባላቆም እንግዲህ ያው እናንተ ሙሉበት፣ ያው ምንም ማድረግ አይቻልም። ነገር ግን ዳይመንድ እንደዛ ማለት አልነበረበትም። ትንሽም ቢሆን ጓደኛው ነው፣ አብሮ አደጉ ነው፣ ሊረዳው ይገባል እንጂ እንደዛ ሊያበሽቀው አያስፈልግም። ቢሆንም እስቲ የሆነው ይሁን። በቀጣይ ክፍል እስቲ አሹም እስቲ ምን እንደሚላት አብረን የምናየው ይሆናል። ሮማንም እንደዛው በጣም ከፍቷት ነበር፣ ቆዝማው ብላ ነበር። እንግዲህ ያው ስለሱ እያሰበች እኔ ምን አጠፋው እያለች እንግዲህ እሱ እውነቱን መጥቶ እስካልተናገረኝ ድረስ አዎ አልረዳውም ሁላ ስትለው ነበር። እሷም ትክክል ናት፣ እሱም ትክክል ነው፣ እኛም ትክክል ነን። ያው ምንም ማድረግ አይቻልም። እንግዲህ ያው ግልጽ አድርጎ መናገር ያለበት አሹ ነው። እንግዲህ ግልጽ አድርጎ አልተናገረላትም። እናም ውድ የቻናሌ ቤተሰቦች እንግዲህ እስቲ አሹ ለሮማን ግልጹን ይናገር የምትሉ እስቲ ኮመንት ላይ ሀሳባችሁን አስቀምጡልን። ሌላኛው ደግሞ እንግዲህ የዶክተሩ ጉዳይ ነው። ዶክተር ወገኖቼ ምን እየሆነ ነው? ውድ የቻናሌ ቤተሰቦች ዶክተር ወዴት እያመራ ነው? በጣም አበዛ። በዚህ ሁኔታ ከቀጠለ እንግዲህ መጨለሉ ማይቀር ነው። ልጅቷ ልታገባ እንደሆነ እያወቀ እስቲ ሌላ ታሪክ ውስጥ መግባቱ ትክክል ነው? እንደኔ ሀሳብ እንግዲህ ዶክተር በዚህ ሁኔታ ከቀጠለ መጨረሻው ውርደት ነው የሚሆንለት። ስለዚህ ቶሎ ብሎ እንግዲህ መቀየስ አለበት። አለበለዚያ አደይን ለማግኘት የሚያደርገውን ጥረት ቢያቆም ይሻላል። መጨረሻው እኔ አላማረኝም። እናም በክፍል 203 ላይ እንዳየሱ ከሆነ እንግዲህ አደይ የሆነ ነገር ብለው ነበር። የምወዳቸው ሰዎች በሰርጌ ዕለት አብሮ ቢሆኑ ደስ ይለኛል ነበር ያለችው። እሱ ደግሞ በሌላ ነገር ተርጉሞ እንግዲህ አደይ ትወጂኛለች ነበር ያለው። ሰው ይህ ምን እየሆነ ነው? በጣም ተጃጃለ። እውነት በጣም ነበር የገረመኝ። በዚህ ሁኔታ ከቀጠለ የዶክተሩ መጨረሻ ደስ አይልም። ስለዚህ ዶክተሩ ራሱን መቆጣጠር አለበት። ያው አንዴውኑ ገብቶበታል። ስለዚህ እንደምንም ብሎ ከገባበት ነገር መውጣት አለበት እንጂ ነገሩን ወደዛ ማባባሱ ለሱም ትክክል አይደለም። እሱም ያው ዴብን ትታ ወደሱ አትመጣም። ጭራሽ ልታገባው ነው። ለማግባት እንግዲህ በቁጥር ቀናቶች ቢቀሩ ነው፣ 1 2 3 ቀን ቢቀሩት ነው። ግን እሱ እንደዛ ማድረጉ ተገቢ አይደለም። እሱም እንግዲህ ተወዛግቦ ነው ያለው። ምን እያደረግኩ ነው በማለት በተደጋጋሚ ራሱንም እንግዲህ ሲወቅስ ነበር። ስለዚህ ዶክተሩ ካለበት ነገር መውጣት አለበት ነው የምለው። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ወደ መጨረሻው ስንመጣ ደግሞ እንግዲህ አደይ ወደ ፍቅር ክፍል በመግባት ፋይሉን እየፈለገች ነበር። ድንገት ሰው ይመጣበታል። እናም ያ ሰው ማን ይመስላችኋል? የፍቅር እናት ወይስ ዴብ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። እንደኔ ሀሳብ ከሆነ ዴብ ይመስለኛል። ምክንያቱም የፍቅር እናት ከሮማን ጋር እያወራች ያለ ይመስለኛል። ዴብ ደግሞ እንግዲህ ከአደይ ጋር ላውራ በማለት ወደ ላይ የመጣ ይመስለኛል። እስቲ በቀጣይ ክፍል ማን እንደሆነ አብረን የምናየው ይሆናል። ነገር ግን ከዛ በፊት ሁላችሁም ግምታችሁን ኮመንት ላይ አስቀምጡልና በክፍል 204 ላይ አብረን የምናየው ይሆናል። ዴብ ከሆነ ችግር የለውም ሊረዳትም ይችላል። ሌላ ሰው ከሆነ ግን ትንሽ ማይሆኑ ነገሮች ሊፈጠሩም ይችላሉ የሚል አንዳንድ ጥርጣሬዎችም አሉኝ። ስለዚህ ዴብ ይሆናል ብዬ አስባለሁ እኔ በበኩሌ። እስቲ በኔው ሀሳብ የምትስማሙ ኮመንት ላይ እየገባችሁ በአንተው ሀሳብ እንስማማለን ማለት እንዳትረሱ። እናም በቀጣይ እስቲ እነ ባቡሬ ፍቅርን ምን የሚያደርጓት ይመስላችኋል? ዝም ብሎ ይለቋታል ወይስ እሷንም እዛ አግቷት እንግዲህ ፋይሉ የት እንዳለ አምጪ በማለት እንግዲህ እንደምንም ብሎ ፋይሉ ያለበትን ቦታ ያውቃሉ? ወይስ አደይ ፋይሉን ይዛ ትመጣለች? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። እናም ይሄ ነገር ሄዶ ለፍቅርም ጥሩ አይደለም። የፍቅር እናት ይሄን ነገር የሰማችለት ለፍቅር እንግዲህ የመጨረሻዋ ነው የሚሆነው።
እናትየዋም በጣም ታዝናለች። በልጅቷም ተስፋ የምትቆርጥ ይመስለኛል። እንግዲህ ትለወጣለች ብሎ እነሱ ሲጠብቁ ጭራሽ ከቀን ወደ ቀን ጥፋት ብቻ ነው የምትሰራው። ስለዚህ ይህን ነገር ፍቅርን ብታቆም የምታገኛቸው ሰዎችም እንግዲህ ደስ የሚሉ አይደሉም። ሁሉም ያው ወንጀለኞች ናቸው። እንግዲህ በዚሁ ከቀጠለች የፍቅርም ህይወት ልክ እንደ ቤዛ እስር ቤት ይሆናል ብዬ አስባለሁ። እናንተ ሳይመስላችሁም? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እናም እስቲ ወደ ቻናል ቤተሰቦች እስቲ በቀጣይ ክፍል አሹ ለሮማን የፍቅር ጥያቄ ያቀርብላት የምትሉ ኮመንት ላይ ሀሳባችሁን ማስቀመጥ እንዳትረሱ። እናም እስከዚሁ ድረስ መምጣታችሁ ካልቀረ እንግዲህ እንደተለመደው ለዚህ ቻናል አዲስ ከሆኑ እንግዲህ ሁላችሁም ሰብስክራይብ ማድረግ እንዳትረሱ። አሁን በትላንትና እንግዲህ 99,000 ገብተናል። አሁን ጉዞ የምናደርገው ወደ 100,000 ነው። እንግዲህ በዚህ ሳምንት 100,000 እንገባለን ብዬ አስባለሁ። እንግዲህ ያው ውዶቼ በጣም ነው የምተማመንባችሁ። እናም ሁላችሁም እስቲ ሰብስክራይብ በማድረግ ወደ 100,000 አስጠጉኝና በዚህ ወር እንግዲህ 100,000 ገብተን ለማክበር ያብቃን እላለሁ። እናም እስከዚሁ ድረስ መምጣታችሁ ካልቀረ የቪዲዮ ላይክ አድርጋችሁ ብትወጡ ደስ ይለኛል። በቀጣይ ከክፍል 204 በኋላ እስከምንገናኝ ድረስ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ እያልኩ እኔ ከወዲሁ ልሰናበታችሁ። ቻው ቻው።